ባንድ ሀገር ባንዲ ባንዲራ ለተጠለሉ ሁሉ ብሔራዊ ጥቅም የጋራ ታታይ ኮመን ዲኖሚኔተር ነው። ከብሔራዊ ጥቅም በመለስ ያሉ የሐሳብ ልዩነቶች የሀገር ካስማ የሀገር ማገር ናቸው። የተሰሉ የሐሳብ ልዩነቶች ደግሞ የሀገር ጌጥ የጋራ መሶበን የሚያበጁ ውብ ሰበዞች ናቸው። ያደጉ ሀገራት የበለጸጉ ናቸው የሚያስብላቸው የሐሳብ ልዩነቶችን የሚያስተዳድሩበት አውድና በልዩነቶች ውስጥ ለጋራ ሀገር መቆማቸው ነው። ነገር ግን የሐሳብ ልዩነቶች ፈርለቀው ከጠላት ጋር አድሮ የጠላትን ራዕይ ሲጋራ ያ የብርሃን ሰበዝ ወደ በርዛማ የብረት ፍላጻ ይቀየራል። በኢትዮጵያ ታሪክ ውስጥ ከጠላት ማደር ከወገን ጥቅም በተቃርኖ መቆም ባለፈው 100 ዓመት የአደባባይ ሚስጥር ቢሆንም ከፋሺስት ወረራ በኋላ ግን የሀገር ህልውና አደጋ መሆን ችሏል። በአርበኞችና በባንዳዎች መካከል የነበረው ፍጥጫ የኢትዮጵያ ታሪክ ላይ ጥቁር ነጥብን ጥሎ ያለፈ ነው። ደራሲ ክፍሉ ታደሰ ያ ትውልድ የሚሏቸው ተማሪዎች እንቅስቃሴና በደርግ ዘመን የነበረው የተቃውሞ ኃይሎች መካከል በዚህ ፈተና የወደቁት ቀላል አይደሉም። የፋሺስቱ መሪ እንደ አፈወርቅ ገብረ ኢየሱስ ያሉ ጣሊያን የስልጣኔ ጎይ ይቀዳል፣ የብልጽግና ማዕልት በኢትዮጵያ እንድትፈነጥቅ ህዝብ ለጣሊያን መንግስት ሳያቅማማ ይገብር ሲሉ የነበሩ ኃይሎች በያ ትውልድ ዘመን ከደርግ መንግስት ምንም ይሻላል በሚል ስሌት የዚያድ ባሬን ወረራ ደግፈው ቆሟል። የሀገር የግዛት አንድነት ይናድ የሚል ጩኸትም ከያ ትውልድ አባላት መካከል ጎልቶ የሚሰማ በአደባባይ የሚነገርና የሚጻፍ ጉዳይ ነበር። ይህ በሀገር ላይ የተሰራ ሴራ ኋላ ላይ ለኤርትራ መገንጠል ለባህር በር መታጣት ምክንያት ሆኗልም። በኤርነስት ሄሚንግዌን የተጻፈው The Fifth Column and the Undefeated መጽሐፍ ባንዳነት የሚያስከፍለውን ዋጋ የሚዳስስ መጽሐፍ ነው። መጽሐፉ ባንዳነትን እንደ አንድ የጠላት ጦር ኃይል ነው ይለዋል። ከዛሬ 50 ዓመት በፊት የነበረ ሐሳብ ለዛሬ የኑሮ ሂሳብ ካገለገለ ብለው የሚሟገቱ የወደቀ ስርዓት አጽናኞችም ሆኑ ዘቦች ለኢትዮጵያ አፋኞች የእገታ ክንድ ሆኗል። ወዲህ ደግሞ ትናንት ህዳሴ ግድብን ዛሬ ቀይ ባህርን እውን እናደርጋለን ሲባል የዳቦ ስም እየሰጡ የሀገር ብሔራዊ ጥቅምን ለደቦ ፍርድ የሚያመቻቹ ሆኗል። በተቃርኖ እሳቤ ውስጥ ያሉ ትናንት ካልተጠፋፋን ሲሉ የነበሩ ሁለቱ ኃይሎች ከነቀራናቸው የታክቲክ ጥምረትን መስርተዋል። የሚጋጩ ህልምን ይዘው የጋራ ታህታይን ተዋይተው ሳያበጁ ከኤርትራም ከግብፅ ተሰልፈው በሀገር ብሔራዊ ጥቅሞች ላይ ዘመቻ ከፍተዋል። ግብፅ የአባይን ውሃ በብቸኝነት ለመቆጣጠር፣ ኤርትራ ደግሞ ቀጠና የበላይነትን ለመያዝ ሲሰሩ የኢትዮጵያ መዳከም ለነሱ ስትራቴጂያዊ ድል ነው። የኢትዮጵያ ብሔራዊ ጥቅምን ለእርዳ አቅርቦ ከጠላት እጆች ጋር ካራ መሳል ትርፉ ለኢትዮጵያ ያራሩ እጆች ከጠላት ለተወዳጁ ኢትዮጵያን ጭምር ይራራሉ ብሎ ማሰብ የታሪክ ሰነፍ ተማሪ መሆን ነው። ይህ እውነት በየካቲት 12 የተገለጠ ነበር። ከየካቲት 12 የግራዚያኒ የግድያ ሙከራ በኋላ የግድያ ሙከራ ያደረጉት ብቻ ሳይሆኑ የፋሺስቱ መንግስት እልፍኛ አስከልካዮች ጭምር ያደጋው ሰለባዎች ነበሩ። ታዋቂው ደራሲና ጋዜጠኛ ጳውሎስ ኞኞ የኢትዮጵያና የኢጣሊያ ጦርነት መጽሐፋቸው ላይ እንደገለጹት ጣሊያን ኢትዮጵያን በሁለተኛው ዙር ጦርነት ማሸነፍ የቻለችው ከአውሮፕላኖቿ በረጨችው መርዝ ዓለም ጦር አውድማ ላይ እንዳይውል በከለከለው የክሎሪን ጋዝ አይደለም። ከዚህ ይልቅ ለጣሊያን ባደሩ ኢትዮጵያን ክህደት ነው ይላሉ። ዛሬም ታሪክ ራሱን እየደገመ ነው። በህዳሴው ግድብ ላይ የተከፈተው ጦርነትና በኢትዮጵያ የባህር በር ጥያቄ ላይ የሚሰነዘረው ጦርና ፍላጻ ባለቤቶቹ ኢትዮጵያን እጆችን መግዛት የቻሉት የሻቢያና የግብፅ ኪሶች ናቸው። ሰላምታችን በያላችሁበት ይድረሳችሁ። ይህ መሃል ሚዲያ ነው። በዛሬው ዝግጅታችን የግብፅና የሻቢያ እጆች በኢትዮጵያ ውስጥ እስከምን ተዘርግተዋል፣ በቀይ ባህርና በአባይ ጉዳይ ማን ከማን ተሰልፈዋል፣ በአስመራና ካይሮ ደጆች ማናለፈ፣ ብሔራዊ ጥቅምን አሳልፎ መሸት ከጫካ እስከ ኪቦርድ የሚሉ ሐሳቦችን እያነሳን ከእናንተ ጋር ቆይታ እናደርጋለን። አብራችሁን ትቆዩ ዘንድ በአክብሮት ጋበዝን። አስደሳች ዜና ለዩቲዩበሮችና ለቲክቶክ ላይቭ ስትሪመሮች እንዲሁም ለፖድካስት አዘጋጆች የዩቲዩብ ቻናል ወይም ቲክቶክ ለመጀመር አስበው ምቹ ስፍራና ዘመናዊ ማቴሪያል ማግኘት ጭንቅ ሆኖቦታል? እንግዲያውስ መሃል ሚዲያ ስቱዲዮ ያለምንም ራስ ምታት ሐሳቡን ለዓለም የሚያካፍሉበትን የተሟላ መፍትሄ ይዞሎት መጥቷል። ባለን ዘመናዊ ስቱዲዮና የሰለጠኑ ባለሙያዎች ጭንቀቱን እናራግፋለን። ካሜራ፣ መብራት፣ ማይክሮፎን እንዲሁም ኤዲቲንግ አስጨንቆታል? ቀረጻውን፣ ማራኪውን የቪዲዮ ሽፋን ወይም ተምኔል እንዲሁም የድምጽ ማስተካከያውን
ሀሳብን እኛ በከፍተኛ ጥራት ሰርተን ዝግጁ እናደርግሎታለን። እርስዎ ሀሳቡን ብቻ ያካፍሉ። ለድርጅቶ፣ ለጥናቶ ወይም ለቢዝነሶ ጥልቅ መረጃዎችን ወደ ማራኪ ቪዲዮ ትንታኔ መቀየር ይፈልጋሉ? የተወሳሰቡ መረጃዎችን በሚገባ ተንትነን በግራፊክስ አዋስተን ፕሮፌሽናል አጭር ዶክመንተሪ እናዘጋጅሎታለን። ዘመናዊ ካሜራዎች፣ ማይኮችና ድምጽ በማያስተጋባ ሳውንድ ፕሩፍ በሆነው ምቹ ስቱዲዮአችን በሰዓት ተከራይተው ምርጥ ስራ ይስሩ። ለግማሽ ቀን ወይም ለረጅም ሰዓት ለሚከራዩ ልዩ ቅናሽ እናደርጋለን። መሃል ሚዲያ ስቱዲዮ ለምን ይመርጣሉ? ጊዜውን ይቆጥባሉ። ምንም አይነት የዕቃ ግዢ ወጪ አይጠበቅቦትም። ከፍተኛ የምስልና የድምጽ ጥራት ያገኛሉ። ማንኛውንም የሚዲያ ስራ በአነስተኛ ዋጋ እንዲሁም በከፍተኛ ጥራት ለማሰራት አሁኑኑ ያነጋግሩን። አድራሻ መሃል 4 ኪሎ መሃል ሚዲያ ስቱዲዮ። ሀሳቡን ወደ ተጽዕኖ ፈጣሪነት እንቀይራለን። ኤርነስት ሄሚንግዌይ የጻፈው ዘ ፊፍዝ ኮለመን ኤንድ ዘ አንዲፊትድ በሚለው መጽሐፉ እንደሚያብራራው በጎርጎሳውያኑ 1936 እስከ 1939 ጀነራል ኤሚሊዮ ሞላ የተባለ ጦር መሪ ወደ ማድሪድ ከተማ 4 የጦር አምዶች ኮለመንስ እያዘመተ ነበር። በወቅቱ ጋዜጠኞች ከተማዋን እንዴት ትቆጣጠራለህ ብለው ሲጠይቁት የመለሰው መልስ ቃሉን በታሪክ እንዲመዘገብ አደረገ። 4 ረድፎች ወደ ማድሪድ እየገሰገሱ ነው። ነገር ግን 5ኛው ረድፍ ቀድሞውኑም ከተማ ውስጥ አለ። ጀነራሉ 5ኛው ረድፍ ያሉት በከተማ ውስጥ ተደብቀው ለውጭ ወረራን መረጃ የሚሰጡ ወሬ የሚያናፍሱና መንገድ የሚጠቁሙ ሰዎችን ነበር። እንደ ደራሲው ኤርኔስት ሄሚንግዌይ የዚህ 5ኛው ረድፍ ተግባር የመጀመሪያው ማደናቀፍ ነው። የኢኮኖሚ ተቋማትን፣ የመገናኛ ዘዴዎችን ወይም የጦር ማከማቻዎችን በድብቅ ማውደም ነው። ሲቀጥል የመንግስት ሚስጥር ለጠላት አሳልፎ መስጠት ሲሰልስ በህዝቡ ውስጥ ፍርሃት፣ ጥርጣሬና አለመተማመን እንዲፈጠር የሐሰት ወሬዎችን ማሰራጨትና ህዝቡ በራሱ መንግስትና መከላከያ ላይ እምነት እንዲያጣ በማድረግ ለጠላት ወረራ መንገድ ማመቻቸት። እናም 5ኛው ረድፍ ሰራዊት አብሮ በልቶና ጠጥቶ ቤቱን ለጠላት የሚያመቻች ኃይል ነው። በኢትዮጵያ የ5ኛው ረድፍ ሰራዊት ከመሬት እስከ ሳይበር ክተት አውጇል። ትናንት ግብጽ ግድቡን በዲፕሎማሲና በፕሮፓጋንዳ ለማዳከም በምታደርገው ጥረት ቀላል የማይባል ድጋፍ ለሀገር ብሔራዊ ጥቅም ጀርባቸውን በሰጡ ፖለቲከኞች አግኝታለች። ካይሮ በተባበሩት መንግስታት ድርጅት የግድቡ አሞላል ለግብጽ ስጋት ነው የሚለውን የካይሮን ትርክት በማስተጋባት ለጠላት የሞራልና የፖለቲካ ጥይት ያቃበሉ በቀይ ባህር ጉዳይ ላይ የሻቢያንና የካይሮን አቋም ይዘው መጥቷል። ይህ ጠላት በር ሲቀበቅብ መቀርቀሪያውን ከማጠንከር ይልቅ የበሩን እጀታ ስበው ቤት ለምቦሳ ብለው የሚቀበሉ ኃይሎች ኢትዮጵያን ዋጋ እያስከፈሉ ነው። በዓለም አቀፍ ሚዲያዎች ላይ የሚሰሩ ግብፃውያን ጋዜጠኞች የሚፈበርኳቸው ዜናዎችን ተቀብሎ ማስተጋባቱ ከትናንት ከጫካ ከዳተኞች ወደ ዲጂታል ዘመን የተሻገረ የክህደት ውርስ ነው። የጣሊያኗ ጆርጂያ ሜሎኒ የፈረንሳዩ ኢማኑኤል ማክሮንም ሆኑ የቱርኪየው ኤርዶሃን ላይ በኢትዮጵያ ለምን ተገኙ የሚል ትችት ሀገር ላይ የሚሰነዘር የክህደት ሰይፍ ነው። እርግጥ የተቃውሞ ፖለቲካና የሀገር ክህደት ፖለቲካ ፍጹም የተለያዩ ናቸው። የሐሳብ ልዩነት የሀገር እድገት መሰረት ነው። ሀገር በሐሳብ ብዝሃነትና በብርቱ ሐሳቢዎች ትጸናለች። ብሔራዊ ጥቅማችንን በተሻለ መንገድ እናስከብራለን የሚለው ሙግት የሀገር ወዳድ ዜጎች ወግ ነው። በሐሳብ መለያየትና የራስን ሐሳብ በሰላማዊ መንገድ ለማስረጽ የሚደረግ ትግል ኢትዮጵያን የማጽናት ቀናው መንገድ ነው። ነገር ግን ከዚህ በተቃርኖ የኢትዮጵያ ግዛት አንድነትና ብሔራዊ ጥቅሞች ላይ በክህደት መቆም በአርበኝነት አዝመራ ውስጥ የበቀለ አረም ነው። ኢትዮጵያ እየታገለች ያለችው ከዚህ መራር እውነታ ጋር ነው። የኢትዮጵያ የባህር በር ማግኘት አለባት የሚለው ጥያቄ የህልውና ያደረጉትም የዘመኑ እውነታዎች ናቸው። በዘመነ ሪያሊዝም ደግሞ ይህ ጥያቄ ጊዜ የማይሰጥ የሞሽረት ጥያቄ ነው። ሆኖም ይህንን ጥያቄ የወረራ ጥሪ አድርጎ በማቅረብ ከኤርትራና ከሌሎች ኃይሎች ጋር በማበር ሀገሪቱን ለማሳጣት የሚደረገው ዲጂታል ዘመቻ የዘመናችን የባንዳነት አደገኛ መልክ ነው። የዚህ ክህደት መስመር መገለጫው የሀገርን የረዥም ጊዜ ብሔራዊ ጥቅም ከጊዜያዊ የፖለቲካ ልዩነት ጋር በማቀላቀል ኢትዮጵያ የባህር በር አያስፈልጋትም ብሎ እስከ መከራከር የሚደርስ የውስጥ ድምፅ ለታሪካዊ ጠላቶች ትልቅ ስጦታ ነው።
ኢትዮጵያ ከአድዋ ተራሮች እስከ ዲጂታል ምሽጎች አንድ በዘመን የተራቀቀ በይዘት ግን ወጥ የሆነ ፈተናን እያስተናገደች ትገኛለች። በአንድ ወቅት ባንዳነት ማለት የጠላትን ስንቅ መሸከምና አርበኛን በጣት ጠቆሞ ማስያዝ ነበር። በ21ኛው ክፍለ ዘመን ግን መልኩን ቀይሮ ከጫካ ወደ ሰርቨር ከቃታ ወደ ኪቦርድ ተሸጋግሯል። ብላቴን ጌታ ማህተመ ሥላሴ ወልደ መስቀል የኢትዮጵያ ታሪክ ከአድዋ እስከ ማይጨው በሚለው መጽሐፋቸው ጣሊያን 5 ዓመት እንድትቆይ ያደረጋት የራሷ ጉልበት አይደለም ይላሉ። ከዚያ ይልቅ የውስጥ ባንዳዎች የሰጧቸው ድጋፍ ናቸው። ስልጣንና ክብርን ለማግኘት ሲባል የሀገርን ጥቅም አሳልፎ የመስጠት አባዜ በየትኛውም ዘመን ሊከሰት እንደሚችል ትንቢት አዘል መልእክት ደራሲው አስተላልፏል። ታዋቂው ደራሲ ሪቻርድ ፓንክረስት The Italian Occupation of Ethiopia 1935 up to 1941 መጽሐፋቸውን ባንዳነት የኢኮኖሚ መሰረት አለው ይላሉ። ደራሲው እንደሚገልጹት ብዙዎች ወደ ባንዳነት የሚገቡት በፖለቲካ ድጋፍ ብቻ ሳይሆን በኑሮ አስገዳጅነት ነው። ለዚህ ማሳያ የሚሆነው ጣሊያኖች ለባንዳዎች የሚከፍሉት ደሞዝ በወቅቱ ከነበረው የኑሮ ደረጃ አንጻር ከፍተኛ ነበር። ዛሬ በግብፅም በኤርትራም በኩል የብሔራዊ ጥቅምን አሳልፈው ለሚሸጡ ሁሉ ወፍራም ደሞዝን ከነዚህ ሀገራት ይቀበላሉ። በኢትዮጵያ ውስጥ የነፍጥ ትግል ውስጥ በተለይም የብሔራዊ ጥቅም ላይ ለመደራደር ዝግጁ ለሆነ አካል ጆንያ ሙሉ ፍራንካን ስታስረክብ የኖረችው ግብፅ ናት። በሌላ በኩል የኤርትራ መንግስት በሱዳን ግጭት ውስጥ እያደረገ እንዳለው የገንዘብና የጦር መሳሪያ ማስተላለፍ ሲሰራ አልፎም ቀለሃ ሰፍሮ የሚሰጣቸው እርሱ ነው። ሪቻርድ ፓንክረስት ጣሊያኖች ለታማኝ ባንዳዎች የአርበኞችና የሸሹ መኳንንትን መሬት በመቀራመት ይሰጧቸው እንደነበር ይገልጻሉ። ይህ የጥቅም ትስስር ባንዳዎች የጣሊያንን አስተዳደር እንዲቀጥል የሞሽረት ትግል እንዲያደርጉ አድርጓቸዋል። ከዚህ ባሻገር የወቅቱ የጣሊያን መንግስት ባንዳዎችን ለመመልመል የሚጠቀሙበት ስትራቴጂ ከዛሬው የግብፅና የኤርትራ መንግስት ስትራቴጂ ጋር ወጥና አንድ አይነት ነው። ቀዳሚው የጭቆና ትርክት ነው። ጣሊያኖች በኢትዮጵያ የብሔር ሊቃን የነበሩ ቀራኒዎችን በመጠቀም ከጨቋኝ የብሔር አገዛዝ ነፃ ልናስወጣችሁን የመጣ ነው ይሉ ነበር። ከዚህ ባሻገር የሃይማኖት ልዩነት ለፖለቲካ ዓላማ ውለውታል። በሙስሊሙ ማህበረሰብ ዘንድ እኛ የእስልምና ተከላካይ ነን የሚል ምስል በመፍጠር በክርስቲያኖች ዘንድ ደግሞ ክርስቲያናዊ አንድነትን በመስበክ የውስጥ ሽኩቻ እንዲፈጠርና ባንዳዎች እንዲበራከቱ ለማድረግ ሰርቷል። እኚህ ሁለት ካርዶች በዛሬዎቹ የካይሮ የአስመራ ሰዎች በኢትዮጵያ ውስጥ ተቃርኖን ለማጦዝ የሚመዘዙ ካርዶች ናቸው። ኢትዮጵያ ብሔራዊ አጀንዳ ወድቆ በሰፈር አጀንዳ ላይ እንዲዋልል ቀን ከሌት በማህበራዊ ሚዲያ ላይ የሚነዛው ፕሮፓጋንዳ አዲስ ፈጠራ ሳይሆን የትናንት ውርስ ነው። ይሁንና ጠላት ነው። በየካቲት 12 የግራዚያኒ ግድያ ሙከራ ወቅት የተጨፈጨፉት ኢትዮጵያን ሁሉ እንጂ ባንዳና አርበኛ የሚል ለይተው አልነበረም። ያኔ ባንዳዎች የመሬቱን አቀማመጥ የአርበኞችን መደበቂያና የቋንቋውን ሚስጥር ስለሚያውቁ ለጣሊያን ጦር እንደ መሪና አስተርጓሚ ሆኖ አገልግሏል። ሆኖም የታሪክ ክህደት ክፍያውን ይነግረናል። እንደ ደራሲው ጣሊያኖች የራሳቸውን ወታደር ሕይወት ለመቆጠብ አደገኛ የሆኑ የፊት መስመር ውጊያዎችን፣ የአሰሳ ስራዎችን በባንዳዎች እንዲሰሩ ያደርጉ ነበር ይላሉ። የተላላኪዎቹ ሕይወት ዋጋ ካለቆቹ በእጅጉ ያነሰ ነው። የሰው እኩልነት በዜግነት ማዕቀፍ እንጂ በባንዳና ባንዳን በሚልክ አካል መካከል አይደለም። ታሪክ እንደሚያስረዳን የሀገር ጠላቶች የአንድን ሀገር ደካማ ጎኖች፣ ድህነትን፣ የፖለቲካ ቅሬታንና የምሁራን ተስፋ መቁረጥን በመጠቀም ክህደት እግር እንዲያወጣ ሲያደርጉ ኖረዋል። ዛሬም እያደረጉ ነው። የቀይ ባህር አጀንዳ የኢትዮጵያ የመሆን አለመሆን የህልውና ጥያቄ ነው። የመኖር አለመኖር የሞት ሽረት ጉዳይ። በዘመነ ሪያሊዝም ኢትዮጵያ ፈጥና ካልወሰነች ይወሰንባታል። የፖለቲካ ጠፈንቷ በራሷ እጅ ሳይሆን በሌሎች እንዲወሰን ይሆናል። ቀይ ባህር ለኢትዮጵያ ውሃ ብቻ አይደለም። ይልቅ ቀይ ባህር እስትንፋስ ነው። ባህሩ የኢትዮጵያ ጎሮሮ ነው። በዚህም የኢትዮጵያ ደም ስር ላይ ሀገራት ከፍተኛ ቁጥር ያላቸው ወታደራዊ ካምፖችን ማቋቋማቸው ነገሩ አፋጣኝ ምላሽ እንዲሰጠው አስገዳጅ ሆኗል። የኢትዮጵያን የሁለት ውሃዎች ስትራቴጂ ከዚህ እውነት የተቀዳ ነው። ካይሮ ህዳሴ ግድብን እንኳን ተጠናቆ በአባይ ወንዝ ተጨማሪ ግድቦች እንዳይገነቡ በሌላ በኩል የተገነባውን ቢሆን የአስዋን ግድብ የውሃ ማጠራቀሚያ ጋር ለማድረግ እየሰራች ነው። በሌላ በኩል አስመራ የኢትዮጵያ መረጋጋት እንደ ራሷ ስጋት የምትቆጥር፣ በጎረቤት ሰላም የምትደነግጥ የባህር ዳርቻ ጠባቂ ሆናለች። እነዚህ ሁለት ሀገራት በጋራ እየሰሩ ነው። ይህንን ዓላማ ለማስፈጸም የጋራ የሆነ ስትራቴጂ
ነድፏል። ለዚህ ዓላማ ደግሞ ጦር መምዘዝ አያስፈልጋቸውም። ጦርነት ውድ ነው። የሰው ኃይል ይጨርሳል። ዓለም አቀፍ ተጽዕኖ ያመጣል። ቀላሉና ርካሹ መንገድ የኢትዮጵያን ልጆችን በገዛ ወንድሞቻቸው ላይ ማነሳሳት ነው። በወንድሞቻቸው ላይ ሰይፍ የሳሉ በኢትዮጵያ ብሔራዊ ጥቅም ላይ ለሚቆምሩ አንደኛው ክፍያቸው የሚዲያ ሽፋን እንዲያገኙ ማድረግ ነው። ኢትዮጵያ የባህር በር ጥያቄ ስታነሳ እነዚህ ኃይሎች በተላላኪዎቻቸው በኩል ይህ የጦርነት ጥሪ ነው የሚል ፕሮፓጋንዳ ይነዛሉ። ለዚህም የሚወጣው $1,000,000 እውነትን የማዛባት ትልቅ አቅም አለው። ከዚህ ባሻገር የውስጥ ቀራኒዎች የድርድሩን ብዕር ጥለው የጠመንጃ እርሳስ እንዲያነሱ ቀራኒን የማራገብ ስራ ይሰራል። ይህ ካይሮና በአስመራ ጌቶች የሚሰራ ስራ ውስጣዊ ግጭቶችን ለማቀጣጠል የሚደረገው ኢንቨስትመንት ቀላል አይደለም። ከአስመራ በረሃዎች እስከ ካይሮ የደህንነት ቢሮዎች ድረስ የሚዘረጋው የድጋፍ መስመር ኢትዮጵያ ሰላም አግኝታ አይኖቿን ወደ ባህር እንዳትወረውር ለማድረግ ታልሞ የሚሰራ ነው። በጣም አስገራሚው ነገር ለባንዶች የሚከፈለው ዋጋ ከሚጠፋው ሀገር ጋር ሲነጻጸር ኢምንት መሆኑ ነው። ታሪክ እንደሚያሳየው ሀገርን የሚሸጡ ዋጋቸው ርካሽ ነው። ግብፅና ኤርትራ የሚከፍሉት ገንዘብ ኢትዮጵያ ከባህር በር ጦት የምታወጣውን በቢሊዮን የሚቆጠር ዶላር ለማካካስ ሳይሆን ያንን ኪሳራ ለዘላለም ለማስቀጠል ነው። የካይሮ ሰዎችን ከፓሾቹ ዘመን እስከ ዛሬ አልተለወጠም። ኢትዮጵያን በቀጥታ ውጊያ ተዋግተው እንደማያሸንፉ የገባቸው ግብፃውያን የፖለቲካ ሊቃውንትና ስትራቴጂስቶች አንድ መርህ አላቸው። ኢትዮጵያ ጉልበት መቀነስ፣ ትኩረቷን መበተን የሚል። ይህ ስትራቴጂ አዋጥቷቸዋል። ዛሬም የሚተገብሩት ወጥ ስትራቴጂያቸው የኢትዮጵያ ጉልበት የሚዳከመው ትኩረቷ ሲበተን ነው ብለው በማመን ነው። ኢትዮጵያ ስለ ወደብና ስለ ቀይ ባህር ስትናገር እነሱ ስለ ብሔር ግጭትና ስለ ውስጥ ያለመረጋጋት ይናገራሉ። በትብብር ከሚገኝ የሀገሪቱ እፎይታ ይልቅ በኢትዮጵያ መታወኩ ሰላም እናገኛለን ብለው ያስባሉ። ኢትዮጵያ በቀውስ ስትናጥ አስመራና ካይሮ በሰላም ያድራሉ። እናም የግብፅና ኤርትራ አለቆች ለባንዶች የሚከፍሉት በተዘረጉ የሐዘን ድንኳኖች ብዛትና ለሐዘን በተቀመጡ የእናቶች እንባ ነው። ሆኖም ግብፅም ሆነች ኤርትራ አልፎም ተላላኪዎቻቸው አንድ የማይገዙት የኢትዮጵያ እውነት አለ። የኢትዮጵያ ሕዝብ ታፍኜ አልሞትም የሚለው የጋራ ጩኸት። ኢትዮጵያ የቀይ ባህር ተፈጥሯዊ ባለቤት ናት። የውሃው ጥማት በዶላር አይታገስም። የታሪክ ጥሪ በሴራ አይታፈንም። ጠላት ለክፋት የሚከፍል ዋጋ የቱንም ያህል ቢበዛ ኢትዮጵያ ለአንድነታቸውና ለሉዓላዊነታቸው የሚከፍሉት የህይወት ዋጋ ሰርክ ሲያሸንፍ ኖሯል። ኢትዮጵያ ከጉዞዋ ያልቆመችው የባንዶች ኪስ ስላልሞላ ሳይሆን በኢትዮጵያን ሁሉ ልብ ለሀገር አንድነትና ብሔራዊ ጥቅም ዘብ የመቆም እምነት ስላልጎደለ ነው። እናም የባህር በሩ ቁልፍ ያለው በካይሮ ካዝናው ሳይሆን በኢትዮጵያን የጋራ ራዕይና ጽናት ውስጥ ነው። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም።